እዕለሙ ተመልከተው ወቁ ይላል አላህ። በምሳሌ ደግሞ ሲያስረዳን ማለት ነው። በደንብ አድርጎ የዱንያን ሐያት በአራት እርከን ቁልጭ አድርጎ ያስቀምጥልናል። አራት እርከኖች ያሳየናል። ጠቅለል ሲደረግ የሰው ልጅ የሚያልፍባቸው እርከኖች ናቸው። እዕለሙ አነመል ሐያቱ ዱንያ የዱንያ ሐያት ለዒቡን ወለሁ ጨዋታ ዛዛታ ነች። ወለሁ ወዚነቱን መጋጋጥ መዋብ ነው ዱንያ። ወተፋኹሩን በይነኩም በመካከላችሁ ውድድር ያለበት ዓለም። በምንድን ነው የምትወዳደሩት? ወተፋኹሩን በይነኩም ቢልአምዋሊ ፊልአምዋሊ ወልአውላድ በገንዘብና በልጆች መሽቀዳደም መወዳደር። ከዛስ ከመተሊ ገይፊን ልክ እንደ ዝናብ አምሳያ ነው ይላል። ገይፍ ማለት ከባድ ዝናብ፣ በጣም የሚያጠገብ ዝናብ፣ አጥጋቢ የሆነ ዝናብ ገይፍ። አዕጀበ ልኩፋረ ነባቱ ያ ዝናብ ወርዶ የሚያበቅለው ቡቃያ ኩፋር የሚለው እዚህ ላይ ገበሬዎች እናውም አትክልት ይተክሉና ይደብቁታል፣ በአፈር ይሸፍኑታል። ኩፍር ማለት ሐቅን መሸፈን ማለት ስለሆነ እውነትን በቃ የጎላ እውነታን የአላህ ስብሓነሁ ወተዓላን ጌትነት መካድ መሸፈን ይሄ መደበቅ ከሚለው ይሄ ኩፋር የሚለው እዚህ ቁርአን አያ ላይ እንትኖችን ነው ማለት ነው፣ ገበሬዎችን። አዕጀበል ኩፋር ነባቱሁ ثم የሂጁ እዛ በደንብ በቃ በቅሎ ከጎመራ በኋላ ይደርቃል። ፈተራሁ ሙስፈራን ክስም ብሎ ምንድነው ጠውልጎ ታየዋለህ፣ እንትን ቢጫ ሲሆን ማለት ያ የሚያምር ቡቃያ ደርቆ ደግሞ ታገኘዋለህ። ثم يكون حطاما ከዛ በቃ ይደርቃል። وفي الآخرة عذاب شديد የቂያማ ቀን ቅጣቱ ብርቱ ነው፣ በጣም ከባድ ቅጣት አለ ይላል አላህ ሱብሓነሁ ወተዓላ። ወመግፊረቱ ሚነላሂ ወሪድዋን ከአላህ የሆነ እዝነት ምህረትና ውዴታም የአላህ ውዴታም ይገኛል። አኼራን ይመጣል። አያይዘው እስቲ ኡስታዝ አሁን ስለ ፍሬው ነው የሰው ልጅ እንግዲህ ተመልከት። መጀመሪያ ለዒብ ሕፃን ስንሆን ጨዋታ ነው የሚያሸንፈን። ከዛ ትንሽ ከፍ ስንል ለህው ይመጣል። ማለት ጨዋታ አክቲቪቲ አለው። ለህው ዝም ብለህ መስራት ያለብህን ነገር ሳትሰራ ጊዜህን ዝም ብለህ ስታባክን ለህው ይባላል። ኢንተርቴይንመንት ያው ትንሽ ወደ ወጣትነት ሲመጣ ለህው ነው የሚበዛው። በቃ የሚስብህ ነገር ይኖራል፣ ዝም ብለህ ጊዜህን የምታጠፋበት። ከዛ ትንሽ ከፍ ያለ ሲሄድ ዚና ይጀምራል። በቃ ራሱን ይጠብቃል፣ ልብሱን፣ ሴቷም እንደዛው በቃ ራሷን መንከባከብ። ያ ሌቭል ደግሞ አለ። ከዛ በሰል እየተባለ ሲመጣ ተፋኹር ይመጣል። በሶሻል ስታተስ ከሌላው አቻ ጋር የመወዳደሪያ ከፍ ብሎ ለመታየት በገንዘብ በልጆች በቃ ብዙ ገንዘብና ብዙ ልጅ አለኝ በማለት ላይ የተገነባ ይሆናል የሰው ልጅ ሐያት ይሄ ነው። ከዛ መጨረሻ እርጅና ይመጣና ሞት ይመጣል። ያ ያማረበት ሰው ያ የሰበሰበው ገንዘብ ልጆች ሁሉንም በትኖ ደግሞ ልክ ያ የጎመራ ቡቃያው እንደከሰመው የሚያምር ሆኖ እንደሚከስመው ዱንያም እንደዛ ነች። በቃ መጨረሻ ይሄ ነው። ከዛ አኼራ ጋር ስንሄድ ወይ ብርቱ ቅጣት ነው ወይ አላህ ውዴታ ነው። በዚህ ቁርአን አያ ውስጥ የሰው ልጅ ከውልደቱ ጀምሮ እስከ ቂያማ ድረስ ያለው አጠቃላይ ሴናሪዮ ነው የተቀመጠው። በምን አይነት መርሐላዎች ሊያልፍ እንደሚችልና መጨረሻ ደግሞ ውጤቱ ምን እንደሆነ ማለት ነው ሲያጠቃልል ምን አለ? ወመል ሐያቱ ዱንያ ኢላ መታዕ
አልጉሩር ሰዎችን የምትሸነግል የምታታልል የሆነች መጫወቻ እንጂ ሌላ አይደለችም ዱንያ ላይ። እቺ ዱንያ በራሷ ግብ ተደርጋ ተወስዳ ከተኖረች መጨረሻ ጉሩር ነው። በቃ ተሸውደሃል፣ ተታለሃል ማለት ነው። በራሷ ግብ አይደለችም። ሪድዋንና የአላህን መግፊራ ለማግኘት ነው መዋል ያለባት። አየህ፣ ካለዛ ኪሳራ ዓዛቡን ሸዲድ አላ። ቁርአን ግልጽ ነው የሚያስቀምጥበት መንገድ ማለት ነው። ለምን ዓላማ ተጠቀምከው? እነዚህም መርሐላዎች አውቃቸው ኮንሸስ ሆነ የት ለመድረስ ምን ፈልገህ የአላህን ውዴታና መግፊራ ለማግኘት ነው ወይስ ራሱን ግብ አድርገህ ወስደህ በዛ ተሸውደሃል፣ ተታለሃል የሚለውን ነው የሚነግርን ማለት ነው።